ሰላም ሰላም ውድ ተመልካቾቻችን እንደምናላችሁ። በዛሬ የዝውውር እግር ኳሳዊ መረጃዎቻችን ተመልሰን መገናኘት ችለናል። ታዲያ ዛሬ ግን ከዝውውርም ባለፈ አንድ አስገራሚ መረጃንም ይዘን መጥተናል። ይህም እንግዲህ ሊዮኔል ሜሲን የገጠመው ከባድ ሐዘን ነው። የሜሲ አባት እንግዲህ ከዚህ ዓለም በሕይወት ማለፋቸው ተገልጿልና በሱ ዙሪያ እየተነሱ ያሉ መረጃዎችን ይዘንላችሁ ቀርበናል። እንዲሁም ደግሞ ፋብሪዞ ሮማኖ የፒኤስጂ እና የፌራን ቶሬዝ አስገራሚ የዝውውር መረጃን ይዞ ወጥቷል። ፒኤስጂ ፌራን ቶሬስን ፍለጋ ብቅ ማለቱን ዘግቦታል። በዩናይትድ ቤት ስንመለከት ዩናይትድ እና ፒኤስጂ ጨዋታቸውን አድርጎ ነበር። በዚህ ጨዋታ ጥሩ ጎኖችን ተመልክተናል፣ ግን አንድ መጥፎ ነገር አለ። ሜሰን ማውንት የዚህ ተጫዋች ጉዳይ አሁንም አሳሳቢ እንደሆነ ተመልክተናል። ታዲያ ዩናይትድ በሱ ዙሪያ በዝውውር መስኮቱ ምን ሊወስኑ ይችላሉ? አብረን የምንመለከተው ጉዳይ ይሆናል። ሊቨርፑልን የተቀላቀለው አራሆ እና በካምፕኑ አዲስ እየተነሳ የሚገኘው አንድ አቧራ አለ። ምክንያቱም አራሆና ባርኮላ አንድ ላይ ከገጠሙ ምን ሊፈጠር ይችላል የሚለው ጉዳይ አለ። ምክንያቱም ከዚህ ቀደም ጸባጫሪ ተቀናቃይ ነበሩና አሁን ላይ በሰፊው የምንመለከተው ጉዳይ ነው። ሪያል ማድሪድ የወዳጅነት ጨዋታውን 2-1 በሆነ ውጤት አሸንፏል እና በሱ ዙሪያ በሰፊው የምንመለከታቸው ጉዳዮች አሉ። እናም እስከዛ እናንተ ቪዲዮ ላይ ካርጋችሁ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን እያስቀመጣችሁ እንዲሁም ቻናሉንም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። ወደ መጀመሪያው መረጃችን ስናመራ መግቢያችን ላይ እንደገለጽ ነው የሊዮኔል ሜሲ አባት የሆኑት ጆርጅ ሜሲ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። ጆርጅ ሜሲ ለረጅም ጊዜ በጸና ታመው እንደነበር ሲነገር የቆየ ቢሆንም የመጨረሻ ወራቶቻቸውን በትውልድ ከተማቸው ሮዛሪዮ በሚገኝ የሕክምና ማዕከልና በቤታቸው ከባለቤታቸው ሴሊያ እንዲሁም ከልጆቻቸው ጋር ማለትም ከሜሲ ወንድምና እህቶች ጋር በመሆን ማሳለፍ ችለዋል። እናም የዜና እንግዲህ ለሊዮኔል ሜሲ ምን ያህል ከባድ እንደሆነ ለመረዳት ጆርጅ ሜሲ በልጃቸው ሕይወት ውስጥ የነበራቸውን ሚና መመልከት በቂ ነው። ጆርጅ አባት ብቻ አልነበሩም፣ የሊዮኔል ሜሲ ወኪል፣ ማናጀር እና የቅርብ አማካሪም ነበሩ። ሜሲ ገና በልጅነቱ ባርሴሎናን ሲቀላቀል ጀምሮ እስከ ቅርብ ጊዜ ድረስ እያንዳንዱን የእግር ኳስ የመረጃ እርምጃዎቹን አብረውት ተራምደዋል። የምናስታውሰው እንግዲህ የሶፍቱን ታሪክ ነው አይደለ? ሊዮኔል ሜሲ ወደ ባርሴሎና ያመራበትን የዝውውር ጥበብ እንግዲህ የመጀመሪያውን ሂደት ያራመዱት እሳቸው እንደነበሩ እናስታውሳለን። አሁን ላይ የሮይተርስ ዜና ወኪልን ጨምሮ የሜሲ የልጅነት ክለብ የሆነው ኒውዌልስ ኦልድ ቦይስ ዜናውን አረጋግጠው ሀዘናቸውን ገልጿል። እኛም በቻናላችን ስም ለሜሲና ለወዳጆቹ መጽናናትን የምንመኝ ይሆናል። አሁን ደግሞ ወደ እግር ኳስ መረጃዎቻችን እንለፍ። ስፔንና ፈረንሳይ ወደዛ ነው የምናተኩረው። ታዲያ ታማኙና ታዋቂ የዝውውር ገበያ ጋዜጠኛ የሆነው ፋብሪዞ ሮማኖ ዛሬ ባወጣው ሰበር ዜና መላውን እግር ኳስ ቤተሰብ እያስገረመ ይገኛል። ምክንያቱም ባርሴሎና እና ፓሪስ ጀርመን በፊርማዎች በብዙ ፊርማዎች አንጠቅሳቸውም፣ ነገር ግን አንዳንድ ፊርማዎቻቸው አንዳንድ የዝውውር ሂደቶቻቸው በጣም አስደናቂ የሚባሉ ተጫዋቾች እንደሆኑ እንመለከትበታለን። ከነዛ መካከል ኦስማን ዴምቤሌ አንዱ ነው። ሌላው ሊዮኔል ሜሲ ሌላኛው ነው። እንዲሁም እንዲህ እያለን ሌሎች ተጫዋቾችን መጥቀስ እንችላለን። ታዲያ ሁሌ ደግሞ ፌራን ቶሬዝ ወደ ፓሪስ ጀርመን እየተነሳ ይገኛል። ፒኤስጂ የባርሴሎናውን አጥቂ ቶሬስን ለማስፈረም ከስምምነት ላይ ስለመድረሱ ፋብሪዞ ሮማኖ እየተናገረ ይገኛል። እንደ ፋብሪዞ መረጃ ከሆነ ፒኤስጂ ከተጫዋቹ ጋር በግል ጥቅሞች ላይ በቃል ደረጃ ከስምምነት የደረሰ ሲሆን ይህንንም ለባርሴሎና በይፋ አሳውቀዋል። ክለቦቹ በቀጣዮቹ ቀናት ድርድራቸውን የሚያፋጥኑት ሲሆን ፒኤስጂ በቅርቡ ይፋዊ የዝውውር ጥያቄ እንደሚያቀርብ ለካታሎኑ ክለብ መናገሩን እየተዘገበ ይገኛል። ይህን በሚገባ ለመረዳት እንግዲህ የፒኤስጂን አሰልጣኝ ኤንሪኬን ማስታወስ ግድ ይለናል። ኤንሪኬ የስፔን ብሔራዊ ቡድን አሰልጣኝ በነበሩበት ወቅት ፌራን ቶሬዝ ዋነኛ ተመራጭ አጥቂያቸው እንደነበር እናስታውሳለንና ኤንሪኬ በፌራን ቶሬዝ ችሎታ በተለይም የትኛውንም የአጥቂ መስመር ቦታ የመሸፈን ብቃቱ ላይ ከፍተኛ እምነት አላቸው። ለባርሴሎናስ የዝውውር ምን ትርጉም አለው የሚለውን ስንመለከት እንደሚታወቀው ባርሴሎና አሁንም ቢሆን በፋይናንሻል ፌር ፕሌይ ህጎች ጋር የታገለ ነው የሚገኘውና የፌራን ቶሬዝ መሸጥ ለባርሴሎና ትልቅ የገንዘብ እፎይታንም ያመጣልታል ተብሎ ይጠበቃልና በዚህ ዝውውር ሂደት መረጃ እየገፋ ሲል አብረን የምንመለከተው ጉዳይ ይሆናል።
ወደ ሌላኛው መረጃችን ስናመራ ሪያል ማድሪድ ነው የምናገኘው። ወደ ሌላኛው ስፔን ኃያል ክለብ የሆነው ማድሪድ ስናቀና ሎስ ብላንኮቹ ለ26-27 የውድድር ዘመን ዝግጅታቸውን አጠናክረው ቀጥሏል። ከረፍት የሚመለሱ ዋና ዋና ተጫዋቾች ቁጥር እየጨመረ ቢመጣም ማድሪድ ወደ ሃንጋሪ አቅንቶ ከፌረንች ቫሮስ ጋር ባደረገው ጨዋታ የካስቲያ ወጣቶች አስደናቂ እንቅስቃሴ ማሳየታቸውን ተመልክተናል። በዚህ ጨዋታ ዣኦ ማርቲኔዝ እና ማሪዮ ሪቫስ በድጋሚ በቋሚ አሰላለፍ ውስጥ ገብተው ምርጥ እንቅስቃሴ ማድረግ ችሏል። ጨዋታው ልክ እንደ ሌሎች የወዳጅነት ጨዋታዎች ተመጣጣኝ ፉክክር የታየበት ቢሆንም የማድሪድ ወጣቶች በልምምድ ሜዳ ያጠኑትን የቅብብል ስልት በሚገባ እንደተገበሩም ያሳያል። የመጀመሪያው ጎል እንግዲህ አሌክሲስ ሱሪያ በሚገርም ሁኔታ ባሻማው ኳስ ማሪዮ ሪቫስ በግንባሩ ገጭቶ ማስቆጠሩን ተመልክተናልና በዛም ቀዳሚ ሆኖ ነበር። በሁለተኛው አጋማሽ ደግሞ ሌላኛው ወጣት እና አዲሱ ፈራሚ ካርሎስ ኤሴፒ በጥሩ የቡድን ቅብብል ለመጀመሪያ ጊዜ በማድሪድ ዋናው ቡድን ማሊያ ጎል ማስቆጠር ችሏል። በመጨረሻም ፍሬንች ቫሮስ አንድ ጎል ቢጨምሩ ጨዋታው በማድሪድ 2-1 አሸናፊነት ተጠናቋል። ይህ የሚያሳየው የማድሪድ አካዳሚ አሁንም ቢሆን ጠንካራና አዳዲስ ኮከቦችን ለማፍራት ዝግጁ መሆኑን እያስመለከተን ይገኛል። ወደ እንግሊዝ ፕሪሚየር ሊግ እንለፍ። አሰልጣኝ ማይክል ካሪክ በኚህ ጉምቱ ሰው የሚመራው ማንቸስተር ዩናይትድ በቅድመ ውድድር ዘመን ዝግጅቱ ከዚሁ ከፒኤስጂ ጋር ጨዋታ ገጥሞ ነበረ። 1-1 በሆነ ውጤት ተለያይቷል። በዚህ ክረምት ዩናይትድ አንድሬ ሳንቶስን ከቼልሲ እንዲሁም ደግሞ ቴሌማንስን ከአስቶን ቪላ እንዳስፈረመ እናውቃለን። ታዲያ አሰልጣኝ ካሪክ ተጨማሪ አማካይ ላለማስፈረም አስቦ ሜሰን ማውንትን ዲፕ ሮል ሰጥቶት እያጫወተው ይገኝ ነበር። ነገር ግን በዚህ በፒኤስጂ ጨዋታ በመጀመሪያው አጋማሽ ላይ ሜሰን ማውንት በእግሩ ላይ ባጋጠመው ጉዳት ምክንያት ሜዳውን ለቆ መውጣቱን ተመልክተናል። ማውንት ዩናይትድን ከተቀላቀለበት ጊዜ ጀምሮ ወደ 400 የሚጠጉ ቀናትን በጉዳት ምክንያት እንዳሳለፈ ተመልክተናል። አሁን ያጋጠመው ጉዳት ደግሞ ከባድ ነው ወይስ አይደለም የሚለውን ራሳቸው ካሪክ ከባድ እንዳልሆነ ተናግሯል። ነገር ግን ያው ወዲያው አትመረምሩትም በስጋት ምክንያት የቀየርነው ነው ሲሉ የገለጹትና የክለቡ ባለቤት ኢኒዮሶች ያው የግዴታ ወደ ገበያ ወጥተው አዲስ አማካይ ማስፈረም ይኖርባቸዋል እንጂ በሜሰን ማውንት ልትተማመኑ የምትችሉበት አይነት የአቋም የአካል ጥንካሬ አትመለከቱበትም። በአሁን ራሱ በፕሪሲዝን ጨዋታዎች ተከታታይ 2-3 ጨዋታዎችን ተጫወትኩ ብሎ ነው አሁን ላይ ለጉዳት የተዳረጉና ልጁ ምን ያክል ለጉዳት ተጋላጭ እንደሆነ ትመለከታላችሁ። ደግሞ ብቃቱ በጣም የሚደነቅ ነው። ነገር ግን ይህም ብቃቱ አጉልቶ እንዳያሳይ ያደረጉ ጉዳት እንደሆነ ትመለከታላችሁና ያው ክለብ አስፈረሙ አምኖበት ካስፈረመ ድረስ የግድ ቋሚ ሆነ መጫወት መቻል አለበት። ቢያንስ 2-3-4-5-6 ተከታታይ ጨዋታዎችን በተከታታይ መጫወት መቻል አለብህ። ያን ማድረግ የማትችል ከሆነ ያው አንተ ለዚህ ክለብ ምንም የምትመጥነው የምትፈይደው ነገር የለም ማለት ነው። ስለዚህ ሜሰን ማውንት ላይ የመወሰን ነገሩ የሚቀር አይመስለኝም። በአንፊልድ በኩል ደግሞ ትልቅ የዝውውር እንቅስቃሴ የተደረገ ነው። ሊቨርፑል የባርሴሎናውን ጠንካራ ተከላካይ አራሆን በውሰት ለማስፈረም መስማማቱን ተመልክተናል። ተጫዋቹም እሁድ ዕለት የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ነገር ግን ሊቨርፑል በዚህ ክረምት የፔዥዮን ክንፍ ተጫዋች ባርኮላንም ለማስፈረም ጥረት እያደረገ መሆኑ ነገሮችን አጓጊ ያደርጓል። ለምን ሁለቱ መረጃዎች አያይዛ አነሳ አካላችሁኝ? በ2024 የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ባርሴሎና ከፒኤስጂ ባደረጉት ጨዋታ አራሁ በባርኮላ ላይ ከፍተኛ ጥፋት ሰርቶ ኳስ አበላሽቶም ነበርና ጠልፎ ጥሎት ቀይ ካርድ አይቶ መውጣቱ ይታወሳል። ታዲያ የፒኤስጂ አሰልጣኝ ኤንሪኬ ከጨዋታው በፊት አራሆን ሆን ብለው ኢላማ አርገውት እንደነበረም ገልጾት ነበርና አሁን ላይ አራሆና ባርኮላ በአንፊልድ በአንድ ላይ ከተገናኙ አስገራሚ ሁኔታ ሊፈጠር እንደሚችል ተዘግቧል። በሌላ በተያዘ መረጃ ኢራዮላ በራሳቸው ተጫዋቹን እንዳሳመኑትና ከቫንዳይክ ጋር አርገው አሪፍ የመከላከል ጥምረት ሊሰሩበት እንደወደዱም ገልጸውለታል። ወደ ማንቸስተር ሲቲ ስናቀና ደግሞ አዲሱ የክለቡ ዋና አሰልጣኝ ኤንዞ ማሪስካ የራሳቸውን አዲስ አምበል ለመሾም በዝግጅት ላይ እንዳሉም ተዘግቧል። የቀድሞ አምበል በርናንዶ ሲልቫ ክለቡን መልቀቁን ተከትሎ እንዲሁም ፖርቹጋላዊ ተከላካይ ሩቤን ዲያዝ የቀጣይ ውድድር ዘመን የቡድኑ ዋና አምበል የመሆን ሰፊ እድል አለውም እየተባለ ይገኛል። በሌላ በኩል ፔፕ ጋርዲዮላ ሰሞኑን በሰጡት መግለጫ
በአሁኑ ሰዓት ካሉት ወጣት አሰልጣኞች የማን አድናቂ እንደሆኑ ሲጠየቁ ያለምንም ማመንታት የኤንዞ ማሬስካ በማለት አዲሱን የሲቲ አሰልጣኝና የቀድሞ ምክትላቸውን አድንቋል። እንደምናስታውሰው ያው አሁን ላይ ኤንዞ ማሬስካ እዚህ የሲቲ አሰልጣኝነት መንበር ላይ እንዲቀመጡ ዋነኛው ምክንያት የሆኗቸው እኚህ ፔፕ ጋርዲዮላ እንደሆኑና እሳቸው ሪኮመንድ አድርጓቸው እንደተቀጠሩ እናውቃለን። እና በዚህ ምክንያት የኤንዞ ምን ያክል አድናቂ እንደሆኑ ትመለከታላችሁ። እየተከበራችሁ ውድ ተመልካቾቻችን ለዛሬ ነበሩን እግር ኳሳዊ መረጃዎቻችን እነዚህን ይመስሉ ነበረ። በቀጣይ በሌላ ቪዲዮ እንዲሁም በሌሎች አዳዲስ ሰበር መረጃዎች እስከምንገናኝ ድረስ ሰላም።